ምን ይጠና? ምን አለ ሌላ የሚጠና? ታሪኳም ሁነቷም መሰረቷም ሀገረ መንግስት ግንባቷም ሁሉም በቅድስት ቤተ ክርስቲያን ነው። ይህንን በምሳሌ እንመልከት። የመጀመሪያው በዛ ዘመነ መሳፍንት በአፄ ቴዎድሮስ በኋላ ካለቀ በኋላ አራተኛው ዮሐንስ ከዛ ምኒልክ ናቸው። መንግስታት ወይም መሳፍንትና መኳንንት በጥል ተከፋፍለው የነበሩበት ዘመን ነው። ስለዚህ የቤተ ክርስቲያን ሊቃውንት ምን አደረጉ መሰላችሁ? ይሄ በጣም መሰረታዊ ጉዳይ ነው። ምሳሌዎቹን ማነሳላችኋለሁ። በኢትዮጵያ የቅድስት ቤተ ክርስቲያን ሊቃውንት የአድዋን ድል እንዴት ቀድሞ እንደሰሩት እንድታዩ ነው። ጦርነቱ እንደማይቀር አወቁ፣ አዩት። ጣሊያን እየገፋ ነው፣ ነገሮች እየተበለሻሹ ነው፣ ዘመኑ ከባድ እየሆነ ነው። ስለዚህ ምን አደረጉ? እንደ መምህር አካለ ወልድ አይነት ታላቅ መምህር አካለ ወልድ እጅግ የቦሩ ሜዳው ሊቅ ታላቅ አባት ናቸው። በቤተ ክርስቲያን የሚጠሩ አንቱ የሚባሉ ሊቅ ናቸው። መምህር አካለ ወልድ እንደ የአክሱሙ ንቡረ እድ፣ የላስታው ሊቀ ካህን አለቃ ገብረ ሥላሴ ያንቆበሩ፣ አለቃ ገብረ ሐና አሁን በተረት የምናነሳቸው በጣም ሊቅ ናቸው፣ የታወቁ ሊቅ ናቸው። አለቃ ገብረ ሐና እነዚህ ሊቃውንቶች ምን አደረጉ መሰላችሁ? ጦርነቱ እንደማይቀር ሲረዱ መሳፍንቱንና መኳንንቱን ከንጉሱ ጋር እየዞሩ ማስታረቅ ጀመሩ። ምክንያቱም ሀገር ተከፋፍሎ ድል እንደማይመጣ አውቀዋል። ደግሞ መሳፍንቱ ተጎድተናል ብለው አኩርፏል። ይሄ ብቻ እንዳይመስላችሁ፣ ጣሊያን ደግሞ መሳሪያ ለመሳፍንቱ ለመኳንንቱ ሰዎች ወክላ፣ መቼም ባንዳ በየዘመኑ አይጠፋም፣ ከኢትዮጵያውያን ተመልምለው ንጉሱ ላይ እንዲያምፁ መሳሪያም ምንም ስትረዳ ቆይታለች። ይህንን የኢትዮጵያ ሊቃውንት ጠንቅቀው ያውቃሉ። ስለዚህ ምን አደረጉ? እየዞሩ እየገዘቱ እያስማሉ እርቅ አወረዱ። ለምሳሌ መምህር አካለ ወልድ ራስ መንገሻ በትግራይ የነበሩትና ሌሎች በትግራይ የነበሩ መሳፍንትን መኳንንትን ጠርተው ከንጉሱ ጋር አስታረቁ። አንድ መሆን አለባችሁ፣ ሀገር ሃይማኖትን ሀገርን የሚያጠፋ ጠላት ነው የመጣባችሁ፣ አንድ መሆን አለባችሁ ብለው አደረጉ። እንደውም የሚገርማችሁ እነሱን ብቻ አይደለም፣ ሰራዊቱን ስዕለ ማርያም፣ ስዕለ አድኖ፣ ቁርባን ላይ ወንጌል እያወጡ ያማምላሉ። እንዳትካካዱ፣ ሀገር ጠብቁ እያሉ ጦርነቱ የማይቀር መሆኑን ስለገባቸው ነው ይህን ሲያደርጉ የነበሩት። ይሄንን አለቃ ለማ ያሐረሩ እኚህ በጣም የሚታወቁ ሊቅ ናቸው። ምን አድርገዋል? ለምሳሌ ራስ መኮንንን ከአፄ ምኒልክ ያስታረቁ ናቸው። ራስ መኮንን ትልቁን ጦር ይዘው ከሄዱት መካከል አንደኛው ናቸው። ራስ ሚካኤልም እንዳሉ በኋላ ንጉሥ ሚካኤል የተባሉ እየዞሩ እነዚህ ሊቃውንት አስታረቁ። አፄ ምኒልክ ትልቁ አቅማቸው ተብሎ የሚታሰበው ሀገርን አስተባብረው በአንድ እዝ አድርገው ሀገርን ለማዳን መዝመታቸው። ትልቁ ምስጢር ግን ምን እንደሆነ ታውቃላችሁ? የኢትዮጵያ ቤተክርስቲያን ሊቃውንት እየዞሩ ማስታረቃቸው። ይሄ አንደኛው የቤተክርስቲያን ነው። ሁለተኛውና በጣም ገራሚው ጉዳይ የኢትዮጵያ ሊቃውንት ሰነድ የመመርመርና የመተርጎም አቅማቸው ነበር። ስቲቨን ሮበርትሰን የሚባል ሰው በጻፈው ጽሑፍ ላይ የውጫሌን ትሪቲ ወይም የውጫሌን ስምምነት መሰረት አድርጎ በጻፈው መጽሐፍ ላይ ምን ይላል መሰላችሁ? ደብተራዎች ይላል። በዙሪያው ደብተራ ማለት በመሰረቱ የቤተክርስቲያን ሊቃውንት ናቸው። እንደው በተለምዶ ደብተራ ሲባል ጥንቆላ ምናምን ተደርጎ ይነሳል። ደባትራን የቤተ መቅደሱ የመጨረሻ ትላልቅ ሊቃውንት መርጌቶቹ ሊቃውንቱ ማለት ነው። ምን ይላል እሱ መጽሐፉ ላይ? የንጉሱ አማካሪዎች ደብተሮቹ ነበሩ ይላል። እንደነ መምህር አካለ ወልድ ማለት እኮ ነው። እንደነ አለቃ ገብረ ሐና ማለት እኮ ነው። እንደነ አለቃ ለማ ማለት እኮ ነው። ታላላቅ ሊቃውንት ናቸው። ያማክራሉ፣ የሚመጣውን ሰነድ ይመረምራሉ። አይታችኋል። አሁን የአድዋ ጦርነት መነሻ ምክንያት ተደርጎ የሚነሳው
የውጫሌ ውል አንቀጽ 17 ማን ነው የተረጎመው? የጣሊያናኛውና የአማርኛው ትርጉም የተለያየ ስለሆነ ተተርጉሟል። ማን ነው የተረጎመው? የተረጎሙት እኮ ማን ናቸው? አዛዥ ዘአማኑኤል ናቸው። አዛዥ ዘአማኑኤል ማን ናቸው? ደብተራ ናቸው፣ መሪጌታ ናቸው የቤተ ክርስቲያን። ይሄ ትርጉም ችግር የሚያመጣ ሀገርን አደጋ ውስጥ የሚከት ነው። እንደውም ቆንጆ ትርጓሜ ምን ይሰጡታል መሰላችሁ? ይህንን ዛሬ ብንፈርም ለትውልድ አደጋ እንተዋለን። ለምሳሌ ይላሉ ዲያብሎስ አዳምና ሔዋንን ይዞ ጫና መከራ ሲያበዛባቸው ይሄንን ብታረጉልኝ ጫናዬን መከራ የምፈጥርባችሁን አቀልላችኋለሁ ብሏቸው ነበር። ምን የሚለውን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ብትፈርሙልኝ ስመ ግብርናችሁ ውል ብታረጉልኝ ብሏቸዋል ይላሉ ሊቃውንት። ይሄ ውል አዳም ገብሩ ለዲያብሎስ ነው፣ ሔዋን አመቱ ለዲያብሎስ ማለት ነው። ዛሬ ብንፈርም አደጋ ሀገራችን ላይ ያመጣል ብለው ሰነዱን የመረመሩት የኢትዮጵያ ሊቃውንት ናቸው። ንጉሱ በአጠቃላይ የሚላላኳቸውን ደብዳቤዎች ከእንግሊዝዩን ከጣሊያን ከፈረንሳዩን ከየትም የሚተረጉሙት የኢትዮጵያ ሊቃውንት ደብተሮቹ ነበሩ። ይሄ ሌላኛው ጉዳይ። ሌላው እና ትልቁ የሚባለው ማጀከን ማበረታታት። ይኸውላችሁ እዚህ ላይ በደንብ መታየት ያለበት መሰረታዊ ነገሮች እንደ ሁሌ እያየን ግን የማናስተውለው ነገር አለ። እንደሚታወቀው በአንድ ጦርነት ላይ ከሚያስፈልጉ ጦርነትን ከሚወስኑ መሰረታዊ ጉዳዮች መካከል የተዋጊው ጀግንነት መሰረታዊ ነው። ሌሎች ነገሮች እንዳሉ ሆነው የሚሞትበት ምክንያት እውነተኛ ምክንያት መሆኑን ማመን ይጠበቅበታል። የሚሞተው የኢትዮጵያ ሊቃውንት ምን አደረጉ መሰላችሁ? ቀድመው ንስሐ አባቶች ልጆቻቸው እንደውም 3 ነገሮች ይጠቀሳሉ። ምእመናንን ንስሐ አባቶቻቸው፣ ደቀ መዛሙርትን የአብነት ተማሪዎችን መምህራኖቻቸው፣ መነኮሳቱን አበመኔቶቻቸው በዚህ ጦርነት ላይ ገብተን እንሞታለን። ምክንያቱስ ሀገር የሚያጠፋ ሃይማኖት የሚያስቀይር ጠላት መጥቶብናል። ሃይማኖት ቀይረን ሀገር አጥተን እንዴት እንኖራለን? ቅድስት ሀገር ኢትዮጵያ ብለን ማንኖር ከሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነን ብለን እማንኖር ከሆነ መኖራችን ምን ትርጉም አለው ብለው ሁሉንም አነሳሱ። የኢትዮጵያ ሊቃውንት ምን አደረጉ መሰላችሁ? ቀድመው ለምሳሌ በወቅቱ የነበሩት ጳጳስ አቡነ ማቴዎስ ይባላሉ። አቡነ ማቴዎስ ከአፄ ምኒልክ ጋር አድዋ ዘምተዋል። በአድዋው አብሮ የዘመቱ ናቸው። የቀረ ሊቅ የለም። ነቅሎ ነው ሄደው ከንጉሱ ጋር ለሀገር መሰዋት ምን ብለው ሰማዕትነትን ቤተ ክርስቲያንን ማዳን ብለው ተነስተው ነው የሄዱት። እንደውም አንዳንድ ምሳሌዎችን አንስቶ ማየት ይቻላል። ለምሳሌ አሁን የእንጦጦ ራጉኤል ቤተ ክርስቲያንን አብዛኞቻችሁ ታውቃላችሁ ብለን እናስባለን። የራጉኤል እንጦጦ ራጉኤል በ1882 ዓመተ ምህረት ጥቅምት ወር ላይ ነው ተሰርቶ የተመረቀው። የሚገርማችሁ በጣም በወቅቱ ትልቅ ሰዓሊ የነበሩት አለቃ ስብሐት ይባላሉ። እኛ አለቃ ስብሐት በወንዶቹ መግቢያ ዛሬ ሄዳችሁ እዩት። በወንዶቹ መግቢያ የሳሉት ስዕሉ የሰማዕታት ስዕል ብቻ ነው። የቅዱስ ጊዮርጊስ፣ የቅዱስ መርቆሬዎስ፣ የቅዱስ ቴዎድሮስ በሰማዕትነት ያለፉትን ሳሉ። ይሄ የተሳለው በምክንያት ነው ማለት ሰማዕታቱን ወንዶቹ እያዩ ጸሎት እንዲያደርጉ ነው። የሚመጣው ነገር የሰማዕትነት ዘመን ነው። ይኸውን ብዙ የተለመደ አይደለም። አንዴ መደዳ በወንዶች መግቢያ ብቻ የሰማዕታትን ስዕል መሳል ልማድ አይደለም፣ ትውፊትም አይደለም። ግን ሆን ብለው ቀድሞ መዘጋጀት እንደሚያስፈልግ ለሰማዕትነት ሀገር ለመጠበቅ ሃይማኖት ለማስጠበቅ ለሰማዕትነት መነሳት እንዳለባቸው ቀድሞ ስነዋል። እንደ አለቃ ገብረ ሥላሴ
አይነት የአንኮበሩ በዘመኑ የሊቃውንት ሰብሳቢ የነበሩት ታላቅ ሊቅ አንድ ድርሳነ ራጉኤልን ጽፈው ለንጉሱ ሰጥቷቸዋል። ልብ በሉልኝ እዚህ ጋር ድርሳነ ራጉኤል ቀደም ያለ መጽሐፍ ነው። እሳቸው ግን ንጉሱ በህልም ያዩትን ነግረዋቸው ነበር። ምን የሚል ነው ንጉሱ በህልም ያዩት? እኔ ራጉኤል ነኝ፣ ድል የምታረግበትን በትር እንካ የሚል ህልም አይተው ነበር ንጉሱ ቀደም ብሎ እና ለአለቃ ገብረስላሴ ነግረዋቸው ነበር። አለቃ ገብረስላሴ የድርሳነ ራጉኤልን ከጻፉ በኋላ ምን የሚል ነገር አስቀመጡበት መሰለህ? ስዕሉን ሳሉና ነዋ በትረ መዊ የሚል ነዋ በትረ መዊ ማለት የማሸነፊያ በትርህን እንካ የሚል ነው። ይሄ ምሳሌ ነው፣ ልክ እንደ ሙሴ በትር ማለት ነው። አሁን ይሄንን ለአለቃ ሲነገራቸው አለቃ ሲስሉት ለምእመኑ ምን እየተባለ ነው? ከንጉሱ ጋር እግዚአብሔር አለ። ይሄን በትር የሰጣቸው እግዚአብሔር ነው። ሙሴን እግዚአብሔር አስነስቶ እስራኤልን ከፈርዖን እጅ ነቅሎ ባህር ከፍሎ አሻግሯቸዋል። እናንተንም ኢትዮጵያውያንንም በንጉሱ አማካኝነት እግዚአብሔር በመልአኩ ረጂነት ያሻግራቸዋል የሚለውን ትዕምርት ወይም ምልክት ለማስተላለፍ እንዲረዳ ነው። ይሄ የኢትዮጵያ ሊቃውንት ቀደም እያሉ ያስቀመጡት ነው። ሌላ አለቃ ለማ ናቸው። አለቃ ለማ የታዋቂው የስነ ጽሁፍ አባት ከሚባሉት በኢትዮጵያ በዘመናዊ ስነ ጽሁፍ ውስጥ መንግስቱ ለማ ናቸው። የመንግስቱ ለማ ድማሙ ብዕረኛ የሚባሉት የእሳቸው አባት ናቸው። እኒህ አለቃ ለማ በጣም ሊቅ ናቸው። ቅኔውን፣ ትርጓሜ መጻሕፍቱን ጠንቅቀው የሚያውቁ ታላቅ አባት ናቸው። እሳቸው ለራሱ ለንጉሱ ለምኒልክ ምን ይሏቸው ነበር መሰሏቸው? ምኒልክ ሮም ማለት በቅኔ ነው የሚሏቸው የእጅ መዳፍ ማለት ነች። በእጅ መዳፍ እንዳለች አስባት፣ ታሸንፋታለህ፣ እግዚአብሔር ካንተ ጋር ነው እያሉ ቅኔ በንጉሱ ፊት ያቀርቡ ነበር። አንድም ምን እያሉ ያቀርቡ ነበር? ሮም ማለት ፍሬ የማይገኝባት በለስ ማለት ናት ይላሉ። ይህን ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የበለስ ዛፍ አየና ፍሬ ሊለቅምባት ሄደ ይላል ወንጌል። ወደ በለሷ ሄደና ፍሬ አጣባት። ፍሬ ሲያጣባት በለሷን ረገማት። እስከ ዘላለም ፍሬ አይገኝብሽ አላት ይላል። ይሄ ትርጓሜ ነው። ምን ማለት ነው? ጌታ አምላክ ነው፣ ግን እንደ እስራኤል በለስ መቼ እንደሚያፈራ ያውቃሉ። ግን ክርስቶስ በለስ መቼ እንደሚያፈራ እንኳን ሳያውቅ ለምን ሄደ ሲሉ ሰውነቱን ለማጠየቅ ነው። ፍጹም ሰው መሆኑን ለማጠየቅ ነው። በለሷን ረግሞ አድርቆ ለዘላለም ፍሬ አይገኝብሽ አላት። እንደዛው በተናገረበት ቅጽበት ደረቀች፣ ፍሬም አላፈራችም ይላል። ይሄ ደግሞ የአምላክነቱ ነው። ፍጹም ሰው ፍጹም አምላክ ለመሆኑ ምሳሌ ነው ተብሎ ቅዱስ ቤተ ክርስቲያን ታስተምራለች። ሊቁ አለቃ ለማ ምን አሉ? ሮም ማለት ፍሬ የማይገኝባት ምንድናት አሉ? በለስ ነች። ተነስ ምኒልክ አትዘግይ፣ አሁን ተነሳና ተዋጋ፣ ታገል። ይሄንን ከጦርነቱ 3 ዓመት 4 ዓመት በፊት ነው ይህን ሲሏቸው የነበሩት። ስለዚህ ማህበረ ምእመናኑ ህዝቡን፣ ራሱ ንጉሱ፣ ወታደሩን እያነሱ እያጀገኑ ለሀገር መሞት ክብር መሆኑን እየነገሩ ቆይተዋል። ጦርነቱ ተነሳ። እንግዲህ ከጦርነቱ ላይስ ጉዞ የሚኒሊክን የአጼ ሚኒሊክን ዳግማዊ አጼ ሚኒሊክን አዋጅ እንደምታውቁት ጥቅምት ላይ ነው አዋጅ የተደረገው። በዚህ የጥቅምት አዋጃቸው ላይ በኋላ መጣበታለሁ። የጥቅምት አዋጃቸው ላይ በየካቲት ወረኢሉ እንገናኝ ነው ያሉት። ይሄ አዋጅ የተነገረው ገነተ ጽጌ ቅዱስ ጊዮርጊስ አሁን ፒያሳ አራዳ ጊዮርጊስ የሚባለው ጋር ነው አዋጁ የተነገረው፣ የሚኒሊክ አደባባይ ላይ። የሚገርመው ወረኢሉ እንገናኝ ያሉበት ጊዮርጊስ
ወረኢሉ ጊዮርጊስ እንገናኛለን። ጊዮርጊስን ታቦቱን ይዘው ነው የዘመቱት። በወቅቱ እንግዲህ ጦርነቱ በተካሄደበት ዘመኑ ራሱ ዘመነ ዮሐንስ ነው። ሊቃውንቱ ራሳቸውን በሁለት መንገድ አዘጋጁ። በቅስቀሳ ቆዩ፣ ህዝቡን በማጀገን ንጉሱን መረጃ በመስጠት በማበርታት ቆዩ። በኋላ በሁለት ተሰለፉ። ይሄንን በሁለት ሲሰለፉ ምንድነው? አንደኛው በጦርነቱ ሊቃውንቱ ድርሻችን ምን መሆን አለበት ብለው አንደኛው ቡድን ምን አደረጉ? ሰራዊቱ ከአዲስ አበባ አድዋ ለመሄድ 1066 ኪሎ ሜትር የገበሬ ሰራዊት ነው። ባዶ እግር ነው የሚሄደው። ረጅም ዘመን ነው። ከጥቅምት እስከ የካቲት ወረኢሉ ከሄደ ከዛ ደግሞ አስቡት እንግዲህ ረጅም ጉዞ ነው። ከጥቅምት እስከ የካቲት የሚሄድ ተጓዥ ሰራዊት እህል የለው፣ ሕክምና የለው። የገበሬ ሀገር ለማዳን ብቻ ተነስ ሀገርህን ጠብቅ ብለው ሊቃውንቱ ቀስቅሰውታል። የንጉሱን ትእዛዝ ሰምቷል። ለሀገር መሞት ሰማዕትነት ነው ብለዋል። ሀገርን በመጠበቅ የኢትዮጵያ ሊቃውንት ግንባር ቀደም ናቸው። በሁለት ተሰለፉ። እንግዲህ ቤተ ክርስቲያን ውለታዋል ሀገር በመጠበቅ ሃይማኖት በመጠበቅ ህዝብ በመጠበቅ ማንነት በመጠበቅ የሰራችው ስራ በጣም ከፍተኛ ነው። ተመልከቱ። በሁለት ተከፈሉና ምን አደረጉ? አንደኛው ግሩፕ ሰራዊቱ እህል የለው፣ ሕክምናም የለው። ስለዚህ የቤተ ክርስቲያን ሊቃውንት ሐኪም የሆኑ መድኃኒት የሚያውቁ ከቅጠል ጋር ከስር ጋር እውቀት ያላቸው መድኃኒት የሚችሉ አባቶች ተመረጡ። እናንተ ከሰራዊቱ ጋር የምትሄዱት ለዚህ። አንደኛው በዚሁ ግሩፕ ውስጥ ያለው ደግሞ እህል ምግብ፣ ለምን ለወታደሩ በደረሰበት ቦታ ገበሬው ሳይበደል ግን መመገብ ስላለበት ይሄን መመገብ አለበት። ይሄንን ወታደሩ ቢናገር ዝርፊያ ይሆናል፣ ካህኑ ሲናገር ግን ስጦታ ይሆናል። ስለዚህ ይሄን አድርጎ አንደኛው። ሁለተኛው ደግሞ የሚደረግበት በሚታረፍበት ቦታ በሙሉ ከጥቅምት እስከ የካቲት ጉዞ ላይ ቃለ እግዚአብሔር፣ ሰንበት፣ ማሕሌት፣ ሰዓታት አለ። በተደረሰበት ቦታ በሙሉ ቃለ እግዚአብሔር እየደረሰ ምህላ እየተገባ ሳይቋረጥ እንዲሄድ ይህን ሁለት ግሩፕ ያዙ። በሁለት መንገድ ተከፈሉ ማለት ነው። ልክ ከገነተ ጽጌ ቅዱስ ጊዮርጊስ ጀምሮ ገነተ ጽጌ ሲወጣ ታቦቱ ነው አብሮ የወጣው። ታቦት ወጣ፣ ከበሮ ወጣ፣ ንዋየ ቅድሳት ወጣ። ማሕሌታውያኑ ከበሯቸውን ይዘው ጽናቸውን መቋሚያቸውን ይዘው እየወረቡ እየዘመሩ ድሉ የእግዚአብሔር ነው እያሉ ከፊት መሩ። ይሄ ማጀገል ነው። እግዚአብሔር ይፍታ ብለው ጸሎት አድርገው ወታደሩን ብትሞት እግዚአብሔር ነፍስን ይቀበል ብለው ንስሐ ሰጥተው ነው ወታደሩን ያሰማሩት። ጀገነ። አያችሁ። ይህንን እንደው በተለያየ ቦታ ብናየው አንድ ምሳሌ እናያለን። ለምሳሌ የአክሱም አባቶች የአክሱም ጽዮን አገልጋይ ካህናት ምንድን ነው ያደረጉት? ከየካቲት 1 እስከ የካቲት 21 የሶስት ሳምንት ሱባኤ ገቡ። ድሉን እግዚአብሔር ለኢትዮጵያ ያድርግ ብለው በታቦተ ጽዮን ፊት ቆመው ጸለዩ። በሶስቱ ሱባኤዎች ከቆዩ በኋላ ልክ በ22 ስዕለ ማርያምን መስቀል ይዘው ንጉሡ ተገናኟቸው። በ22 የኢትዮጵያ ሊቃውንት እንዲህ ነበሩ፣ ለሰማዕትነት የተዘጋጁ ነበሩ። አቡነ ማቴዎስ አብረው ነበሩ እንደነገርኳችሁ። ንቡረ እድ ወልደ ጊዮርጊስ፣ በኋላ እጨጌ ወልደ ጊዮርጊስ፣ የአክሱሙ ንቡረ እድ፣ የተለያዩ የቤተ ክርስቲያኑ ሊቃውንት ከንጉሡ ጋር ነበሩ አብረው በጸሎት እያበረቱ። ይሄንን አድርገው አበርትተው ማሕሌት ቆመው ባርከው አነሳሱ። ስለዚህ ህዝቡ ከንጉሡ ጋር እንዲዘምት ለሃይማኖት መሞት ሰማዕትነት መሆኑ በማስረዳት ትልቁን ስራ ሰሩ። ሁለተኛው የምናየው ጉዳይ ባለኝ ሰዓት ጠቅለል አድርጌ ለማየት
ሁለተኛው የምናየው ንጉሱን ራሱን እናያቸው። ንጉሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓት የተሰሩ እግዚአብሔርን አማኝ ድላቸው የእግዚአብሔር መምራታቸው የእግዚአብሔር መሆኑ በአዋጃቸው ብቻ እንመልከት። ተመልከቱ አዋጃቸውን። አዋጃቸው ላይ እንዲህ ይላል፣ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኑሮኛል አሉ። በማን ነው የኖሩት? በእግዚአብሔር ቸርነት ነው ያሉት። በእኔ ብልጠት፣ በእኔ ስትራቴጂስት መሆን፣ በእኔ የዲፕሎማቲክ አቅም፣ በእኔ መምራት ጥበብ አላሉ። እኛ እንዲያርገንም አላሉ። በቀጥታ አዋጁን ሲጀምሩ ስመ እግዚአብሔርን ጠርተው እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኑሮኛል አሉ። የሚያኖር እግዚአብሔር ነው። ጠላት የሚያጠፋ እግዚአብሔር ነው። ሲነሱም እንደዛ ነው ያሉት። ሰይፍ ከጌዲዮን ነው፣ ድል ኃይል ግን ከእግዚአብሔር ነው ያሉት። ስለዚህ እግዚአብሔር ጠላት አጥፍቶልኛል፣ በቸርነቱ ጠብቆኛል አሉ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ስገዛም በማን ፍቃድ ነው አሉ? በእግዚአብሔር። በዓለም ላይ በስርዓተ መንግስትና በህዝብ አኗኗር በሁለት የሚከፈል አስተሳሰብ አለ። በቲዮሎጂም በሳይንስ በምን ይሆናሉ? ቲዮሴንትሪክ እና አንትሮፖሴንትሪክ የሚባል ሀሳብ አለ። ቲዮሴንትሪክ ማለት ቲዮ ማለት በግሪክ ጋድ ወይም እግዚአብሔር ማለት ነው። ቲዮሴንትሪክ ማለት ማዕከለ አምላክ ማለት ነው። አስተሳሰቡ፣ እምነቱ፣ ፍልስፍናው ማዕከል አምላክ የሆነ ህዝብ አለ። ለምሳሌ ኢትዮጵያ እንደዛ ነች። እውነት ለመናገር እንዴት ዋላችሁ ስትባሉ ምንድን ነው የሚባለው? እግዚአብሔር ይመስገን። አያችሁ፣ መዋል በማን ነው? እግዚአብሔር። ቲዮሴንትሪክ ነው። ሃይ አይባልም፣ እንደዚህ ነው አይባልም። የሚባለው እንዴት ዋል፣ ምላሹ እግዚአብሔር ይመስገን። ይሄ ማዕከለ አምላክ የሆነ ሀሳብ። አንትሮፖሴንትሪክ የሚባል ደግሞ አለ። ማዕከለ ሰብ። አንትሮፖ ማለት ሰብ ወይም ሂውመን ማለት ነው። ለምሳሌ አንትሮፖሎጂ ይባላል። ስነ ሰብ አይደለም የሚባለው። አንትሮፖሎጂ ማለት ስነ ሰብ፣ ስለ ሰው የሚያጠና ማለት ነው። አንትሮፖሴንትሪክ ሲባል ማዕከለ ሰብ ማለት ነው። ሰውን ማዕከል ያደረገ አምላክን አይደለም፣ ፈጣሪን አይደለም። ንጉሱ ቲዮሴንትሪክ ናቸው። ማዕከለ አምላክ ነው ሀሳባቸው። ንግስናቸውን ለእግዚአብሔር፣ አዋዋላቸውን ለእግዚአብሔር፣ ድልን ለእግዚአብሔር ነው የሚሰጡት በአዋጃቸው። እኔ እስካሁን በእግዚአብሔር ቸርነት ገዛው፣ እንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም፣ ደግሞም እግዚአብሔር አሳፍሮኝ አያውቅም። ተስፋ በእግዚአብሔር። አሁንስ ተስፋ የማን ነው? እግዚአብሔር አይደለምን እንደሚል እሳቸው ምን አሉ? ብሞት ሞት የሁሉ ነው አላዝንም፣ እግዚአብሔር ደግሞ ልመኔን ምን አይልም አሉ፣ አሳፍሮኝ አያውቅም፣ ተስፋዬ እግዚአብሔር ነው አሉ። ይሄ የቤተ ክርስቲያን ስርዓት ነው። የስርዓተ መንግስት ሀሳብ አይደለም፣ የቤተ ክርስቲያን ስርዓት ነው። ንጉሱ የሾመችው ቤተ ክርስቲያን ስለሆነች፣ የመንግስት ያህል ተጽዕኖ ያላት ቤተ ክርስቲያን ስለሆነች ንጉሱን እንዴት አድርገው ከእግዚአብሔር ጋር መገናኘት እንዳለባቸው፣ ድል የግለሰብ የሰልፍ የሰራዊት የጠመንጃ ሳይሆን የእግዚአብሔር መሆኑን ስለሚያውቁ ምን አሉ? እኔ አሁንም እግዚአብሔር አሳፍሮኝ አያውቅም፣ አሁንም ሀገር የሚያጠፋ ይሄ ነው መሰረታዊ ነጥብ። ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። አሁን ሀገር የሚያጠፋ ሃይማኖት የሚያስለውጥ ጠላት ከመጣ መዋጋት የተፈቀደ ነው። ምክንያቱም ሃይማኖት አንድ ጊዜ የምትሰጠን በምድር ጀምረን በሰማይ የምንገናኝባት መቆራረጥ የሌላት ናት። በሃይማኖት ለመኖር ሀገር ያስፈልጋል። ሀገር የሌለው ሰው ብኩን ነው የሚሆነው፣ የተናቀም ነው የሚሆነው። እንኳን ሀገር የሌለ ሰው ድሃ ሀገር ያለው ሰው
እንዴት የተናቀ መሆኑን ያው በዓለም መንገድ እንመለከታለን። መቼ የአሜሪካው ፕሬዚዳንት ትራምፕ የኮንግረስ ውመን የሆነችውን ኦመን ነው ምናምን የምትባል የዜግነቷ በትውልድ ሶማሊያዊት የሆነች አሜሪካዊ ዜግነት ያላትን ሴት እንዴት አድርጎ በአሜሪካን ኮንግረስ መሃል ፓርላማ መሃል እንደሚሰድባት አይታችኋል። ድሃ ከተሆነ ዓለም አያከብር እንኳን ሀገር ሳይኖር ይቅርና ይሄ አሁንም እውነት ነው። ስለዚህ እሳቸው ምን አሉ? አሁን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብናል። እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የሀገሬን ቅድም ያልኳችሁ የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር አሉ። ወሰን ሀገር የሚሰጥ እግዚአብሔር ነው። የተሰጠን ሃይማኖት የተሰጠን ሀገር መጠበቅ የአንድ ክርስቲያን መሰረታዊ ተግባሩ ጭምር ነው። ንጉሡ እንደዛ ነው ያለው። የመጣው ጠላት ሌላ ዓላማ ያለው አይደለም። ሀገር የሚያጠፋ ሃይማኖት የሚያስጠፋ ማንነት የሚቀይር። ስለዚህ ለዚህ ተነሱ አሉ። ከዛስ ምን አሉ? ሀገሬን አሳልፎ መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠው። በማን ረዳትነት? ይሄን በደንብ ይሄን አዋጅ የጻፉት ንጉሡ አይደሉም። የኢትዮጵያ ቤተክርስቲያን ሊቃውንት ናቸው። የንጉሡ አፍ የነበሩት ሊቃውንቱ ናቸው። አዋጆቻቸውን ይጽፉ የነበሩት፣ ደብዳቤዎቻቸውን ይተረጉሙ የነበሩት፣ ውሎቻቸውን ይነጋገሩ የነበሩት የኢትዮጵያ ሊቃውንት ናቸው። የሁላቸው እግዚአብሔር ልጆች በዚህ በኢትዮጵያ በተባለች ጥንታዊት ታሪካዊት ሀገር ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ደጋግሞ ሊገልጸው የሚገባ እኛም ሳናፍር በልበ ሙሉነት ልንገልጸው የሚገባ ሀገር የሰራች ሀገር ያዳነች ማንነትን ያቆየች ሊቃውንቶቿ ሞተው ተገለው አልቀው ታውቃላችሁ አይደለ? በሁለተኛው የጣሊያን ጦርነት ከ40 ዓመት በኋላ ጣሊያን ሲመጣ በመጀመሪያ የጨፈጨፋቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ነው። ምክንያቱም በመጀመሪያው ጦርነት ህዝብ አስነስተው ሆ ብሎ ወጥቶ ሀገሩ እንዲጠብቅ ያደረጉት እነዚህ ሊቃውንት ናቸው። ሁለተኛ የገደላቸው አዝማሪዎች በብዛት የኢትዮጵያ ሊቃውንት እርግፍ ብለው ነው ያለቁት በሁለተኛው የጣሊያን ጦርነት ጊዜ። የንጉሡ አፍ የንጉሡ አማካሪ ናቸው። ንጉሡንም ስርዓተ መንግስቱንም ሀገሩንም የሰሩት የኢትዮጵያ ቤተክርስቲያን አባቶች ናቸው። ስለዚህ ቤተክርስቲያን ሀገር በመስራት ሰፊ ሚና አላት። ይቀጥሉና እንዲህ ይላሉ፣ ጉልበት ያለ በጉልበት ተዋጋ፣ ለሃይማኖትህ ለሀገር፣ ጉልበት የሌለ ለልጅህ ለሚስትህ ለሃይማኖትህ ስትል በሐዘን በጸሎት እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። ይሄ ራሱ ይገርመኛል። ኋላ ትጣላኛለህ ማለት ድል አድርገው እንደሚመለሱ እርግጠኛ ናቸው። አይታችኋል። ኋላ እመጣለሁ እኮ ነው፣ እቀራለሁ የለውም እኮ እዚህ ውስጥ ወስልተህ ከቀረህ እመጣለሁ። ምን ያህል በእግዚአብሔር ተስፋ እንደነበራቸው አንድ የታሪክ ምሁር ሲያወሩ የሰማሁት ጦርነቱ ከተካሄደባቸው ቦታዎች መካከል አንዱ አቡነ ገሪማ ተራራው ላይ ናቸው። አቡነ ገሪማ ከ9ኙ ቅዱሳን ገሪማ ገረምከኒ የእሳቸው ገዳም አለ። ከታች ማርያም አለች እና እቴጌ ጣይቱ ዘውዲቱም እዛው ነበሩ ተስለዋል። እታች ማርያምን ዘውዲቱ ይሁን ጣይቱ ከሁለት አንዱ ምን ብለው ተስለዋል? ሳያረፍድ ከረፋድ በፊት ጦርነቱን ድል አድርገው ለኢትዮጵያ እንዲሆን አድርጊልን ብለው እመቤታችንን በጸሎት ለምነዋል። ሌሊት 11 ሰዓት የተጀመረ ጦርነት እንደምታውቁት 4 ሰዓት ላይ ጦርነቱ አልቋል። ጣሊያን ተሸንፏል። የካቲት 23 ድል አድርገዋል። ያቺ ማርያም በትግርኛ ነው፣ ትግርኛው ስለማልችለው ይቅርታ። ግን ትርጉሙ ምን መሰላችሁ? የማታረፍደው ማርያም ትባላለች። እስካሁን
ከረፋድ በፊት የደረሰችው ማርያም ማለት ነው። በጸሎት እዛው ለምነው ማለት ነው። በእግዚአብሔር ፍጹም እምነት ነበራቸው። አማኞች ነበሩ ነገስታቱ። ለእግዚአብሔር ተሰጥተው ድል የእግዚአብሔር መሆኑን አምነው ለእግዚአብሔር ሆኖ ነው። የኢትዮጵያ ቤተ ክርስቲያን ሊቃውንት ንጉሱንም ሰርተዋል፣ ንግስቲቱንም ሰርተዋል፣ ምእመናኑንም ሰርተዋል። ለሀገር መሞት ክብር መሆኑንም ሰርተዋል። ምን አሉ ታዲያ ንጉሱ? ወስልት የቀረ እንደሆነ ኋላ ትጣላኛለህ፣ አልተውህም አሉና መደምደሚያቸው ማርያምን ለዚህ አማላጅ የለኝም። እንዴት እቺ ቤተ ክርስቲያን እንዴት የከበረች እንደነበረች ግን ዝም ብላችሁ በዓይነ ሕሊናችሁ ታያላችሁ። ማርያምን የሚል መንግስት የነበራት ማርያምን ካለ የማይመለስ ታቦት ይዞ ወደ ጦርነት የሚሄድ ነዋይ ቅድሳትን ይዞ የሚሄድ ካህናትን ይዞ ለሰማዕትነት የሚሄድ ካህናቱ ለመሞት ዝግጁ የሆኑ ሀገር ለመጠበቅ ዝግጁ የሆኑ ሀገር በመስራት ውስጥ የነበራቸው ሚና ከፍ ያለ። ታዲያ ከዚች ቤተ ክርስቲያን ውለታ አለ ቢባል ሀገር ሰርታለች ቢባል ውሸት ነው እንዴ? ሀቅ እኮ ነው። ይሄን መካድ አይቻልም። ታሪክ ሀገሩ የእኛ ብቻ ነው አይደለም የተባለው። በቅድስት ቤተ ክርስቲያን ግን ታሪክን ሰርታለች፣ ሀገር ጠብቃለች። ሊቃውንቶቿን መስዋዕት አድርጋ ንጉሥ ሰርታለች፣ ሀገረ መንግስት ሰርታለች ቤተ ክርስቲያን። ማርያምን ለዚህ አማላጅ የለኝም ካሉ በኋላ ዘመቻዬ በጥቅምት ነው፣ የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተጠበቀኝ ብለዋል። እንግዲህ ይሄ ጉዟቸውን የሚያሳይ ነው። እንግዲህ ይሄ ከሆነ በዚህ ጦርነት ልጠቅልል፣ በዚህ ጦርነት ቅድስት ቤተ ክርስቲያን ሊቃውንቶቿ የነበራቸውን ሚና ካየን በዚህ ጦርነት ቤተ ክርስቲያን ምን አይነት ድልን አመጣች? ሀገርስ በምን ተጠቀመ? የመጀመሪያ ሰውነት ተረጋገጠ። ሰው አይደለም ጥቁር የተባለው ሰው መሆኑን ተረጋገጠ። ንግበር ሰባ በአርያነ ወበአምሳሌነ የሚለውን የሥላሴ ቃል እውነት መሆኑ ተረጋገጠ። ነፃነት ያለው ሕዝብ ሆነ። ሀገር ተረፈ፣ ሃይማኖት ተረፈ፣ ማንነት ተረፈ። በዚህ ውስጥ በአድዋ ድል የጦርነት ብቻ ድል አይደለም። እግዚአብሔር ልጆች የጦርነት ድል ብቻ አይደለም። የሃይማኖት መትረፍ፣ የሀገር መትረፍ፣ የሰውነት መትረፍ፣ የማንነት መትረፍ ነው። ለዚህ ደግሞ ቅድስት ቤተ ክርስቲያን መሪ ነበረች። ይህንን ላደረጉ ሊቃውንት አባቶቻችን እግዚአብሔር አምላክ ነፍሳቸውን በቅዱሳን ያኖርልን። የኢትዮጵያ ገበዝ ቅዱስ ጊዮርጊስ በዚህ በአድዋው ጦርነት ግንባር ቀደም ሆኖ ይታወሳል፣ ይነገራል። ታቦቱ ወጥቷል፣ ቅዱስ ጊዮርጊስ ተዋግቷል፣ ሀገር ተጠብቋል። በእነዚህ ሁሉ ውስጥ ሀገርን የመጠበቅ ከቅዱሳኑ ረድኤት የመለመን እግዚአብሔርን ሀገር በተቸገረ ጊዜ በጉልበት አይደለም ሀገር የሚተርፈው፣ በሰራዊት ብዛት አይደለም ሀገር የሚተርፈው፣ በመሳሪያ አይደለም ሀገር የሚተርፈው። ሀገር የሚተርፈው ወደ እግዚአብሔር በመንበርከክ እግዚአብሔር ገዢ፣ እግዚአብሔር መሪ መሆኑን በማመን ነው። ያስተማረን የመከረን ቃሉንም እንዲሁ ያካፈለን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።